እንዴት ስለምን ብዙ ነገር እኮ ነው እሱ ያው በጣም ብዙ ነገር ነው ያሰው ይከበልልቤ እንግዲህ ከናካባይ እኮ ሰው የሚያስቀንተው ስትከተላት በልጣብከኔ ይህ መጣ በራንተር ባታው ጋር ዘርወ ወጣ። ይህ ሰው ቴዎድሮስ ይባላል። ፍቅረኛዬን ከብዙ ወንዶች ጋር ስለማያት ላምናት አልቻልኩም ይለናል። እኛንም በቅርብ ስለሚያቀን ፈትኑልኝ ብሎ እርዳታችንን ጠይቆናል። እኛም ሰምተን ለመርዳት ተስማምተናል። በሚገርም ሁኔታ ደግሞ አዘጋጃችን አብሮ አደጉ ነው። እሺ ራስን አስተዋውቅልን። እሺ ቴዎድሮስ አሰፋ እባላለሁ። በምክንያት ነው እዚህ የመጣው? ምንድነው አብረን በፍቅር የነበረች ጓደኛ አለችና 1-2 ዓመት አብረን ቆይተናል። ግን በጣም እንድጠራጠራት የሚያደርግ ብዙ ምክንያቶች አሉ እና ባጭሩ አላምንት እና በዚህ ባለፈው 2 ዓመት ውስጥ በቃ ላምናት አልቻልኩም። አሁን በራስ የሞከርከው ነገር አለ ማለት ያየኸው ነገር የገጠመ ነገር? ያ እንትን እንደዚህ እጅ ከፍንጅም ባይሆን የምሰማቸው ነገሮች አሉ እና ደግሞ አንዴ አይቻልም። ግን አሁን ደግሞ ዛሬ እዚህ የመጣሁት እርግጠኛ አልሆንኩም። ሰው እኔ እድሜን ያቃጠልኩ ነው፣ ብዙ ነገር ሰው ላይ ኢንቨስት ያደረኩ ነው። ሰው ያን ነገር ደግሞ በቃ ወንድ ልጅ ነው ወጣል። እሷም ብቻ ከብዙ ነገር ነው በሷ ምክንያት እንትን ያልኩት። ጓደኞቼ፣ ቤተሰቦቼ ይነግሩኛል ስለሱ እንዳልኩ በቃ ጥሩ ልጅ አለች። ግን ያው ያፈቀረ ታውቂለ እንደዛ በሚለው በቃ እንትን አልኩኝ። በጣም ጠበቅኳት። አይኖ ጥፋቶች እንደምታጠፋ አውቃለሁ በደንብ ሰውም ይነግረኛል። ግን በቃ ለሷ ከጓደኞቼ ከዘመዶች ኤቭሪቲንግ እንትን ነው ያለው። ያ ነገር እስከመስ በቃ አሁን እንትን ብሎኛል። እሺ ምን ያህል ጊዜ ቆይታችሁ ከሷ ጋር? 2 ዓመት 2 ዓመት ከነምና። እሺ ከጓደኛ ጋር ምን ያህል ጊዜ ቆያችሁ? ሶሎስ አብረን ያደግነው አብረን ያደግነው የኔም ሀሳብ ያመጣሁት እኔ ነኝ። ከሷ ጋር ብዙ ነገር በሷ ምክንያት ብዙ ነገር አጥቷልና የምትወድ ከሆነ ለምን አፈተናትን? በእርግጠኛ ሆነ ቢያንስ ቤተሰቦችን ብትጣላ በጓደኛም ብትጣላ ይሻላል ብዬ ፈተናውን ካለፈች በቃ ሁሉም ነገር ትችላ እሷ ጋር ትቀጥላለህ። ከወደቀሽ ግን በቃ እንዲቆርጥልህ ምናምን ብዬ እኔ ያመጣሁት። ብቻ ብታልፍ ደስ ይለናል። እንደ ጓደኛም ደግሞ እኔም በጣም አጣታለሁ። ጓደኛዬ ናት። ብቻ ብታልፍ ደስ ይለኛል። ስለ እኔም መጨረሻው የምፈልገው ያን ነው። ከታል አሁን ዲባሊ መሰበር አልፈልግም አላሽ። ምክንያቱም ብዙ እንዳልኩ 2 ዓመት ቀላል አይደል። 2 ዓመት እንደውም ልጅ በጣም ብዙ ነገር ነው። እኔ ብዙ አሁን ህይወቴን ነው በቃ እሷ ጋር እንትን ያልኩት ከታል እና በቃ ጓደኛዬ ነው፣ እሷም ጓደኛ ነው። እንዴ አይ በኔ የምትወርቅ አይመስለኝም። ምክንያቱም በጣም ነው የምታውቀው ሶስት በጣም ነው አንድ ብዙ ዓመት ይሆን ነው እና በጣም ታውቋለች ምናምን እንዴ በሱ የምትወርቅ አይመስለኝም። ግን እኔ በቃ ውስጥ ያለውን ጥያቄ መመለስ ስለምፈልግ ነው። ቶታል ካለፈች ማንንም ሳልሰማ አሪፌ ከሷ ህይወት ይኖራል። ታዲያ ማንንም የኔን ህይወት አይኖር። ቶታል ምታልፍ ይመስለኛል። እሺ እኛም ይቅናችሁ ብለናል። ይቅናው በሉ ይቅና ምንድነው ማለት እሷ የሚያስደስታት የምትወደው ነገር ምንድነው? በቃ እንዲህ ከዚህ ፊት አሁንና ሰው ለሁለት እንዳይዝ ቤት ውስጥ ክላስ መንገድ ሲነሰለፍ ደስ ይላታል። እና ምንድነው ማለሽ ነገር የሆነ ለሷ ብዙ ነገሮች ማሟላት ያለብኝ እና ያን ነገር ራይድ ሹፌር ነኝ እና ያን ማሟላት አልችልም በዚህ ሁኔታ። እሷ ደግሞ ጓደኞቿ አሁን ከኔ በስቴፕ ከፍ ባሉ ሰዎች ነው ተሚሉት ያን ነገር ትፈልጋለች ሲመስለኝ። አሁን ደካማ ጎኗ በዛ ነው ከብቷል። እሱ አላሽም አሪፍ ቤተሰብ ነው፣ አሪፍ ቤተሰብ ያለው ነው፣ ከኔ የተሻለ ኢንካም አለው። በዛ ድክመት ብንገባ እንትሸነፍ ይመስለኛል። እና ምርጥ ሀሳብ ነው። በቃ እንደ ሀሳብ እንሰራዋለን። አሁን እሷ ከመምጣት ደውላትና ልደውላትና ሄሎ ቤብ ወይ ዳንሽ ዛሬ መጣንዲና አሎ ልስቷስ ደውላ አታነሽም? አውኩ አላየሁም ነበር ከንቺ ጋር ምን ነገር
አለሁኝ እኔ ቤት ነኝ። አሁን ከስራ መጥቼ ፈልጌሽ ነው። አዎ በጣም ፈልጌሽ ነው። ምን ነው? ኧረ ኖርማል ነው። አንዴ የሆነ ነገር ላወራሽ ፈልጌ ነው። እሺ አሁን ከመምጣቱ በፊት ካሜራ ነገር አድርገን ተናገርን። ሰማተብክበት በጣም ብለ ጅስት ማድረግ አለ። በቃ እንነሳስ ብድግ በመጀመሪያ ሁሉንም የሚፈጠሩ ነገር ለመከታተል ሊታይ በማይችልበት ቦታ ካሜራ እንደብቃለን። በመቀጠል እቅዳችን የሚሆነው ቴዎድሮስ ፍቅረኛዋን ቤቱ ይጠራትና ለስራ ተደውሎለት እንደወጣ አስመስሎ ሁለቱንም ጥሏቸው ይሄዳል። አዘጋጃችን ደግሞ ፈተናውን ያስጀምረዋል። ፈተናውን ተወድቂውን አብረን በላይ እንከታተለዋለን። እሺ ጋይስ ካሜራ አጅስት አድርገናል። እሷ ከመምጣቷ በፊት ያለው ነገር ሬዲ አድርገናል። መቼም ማታይብን ካሜራ ደብቅ ነው። አገምቱ የምትፈተን አይመስላትም። ያለውን ነገር አብረን እንከታተላለን። ለሁለት ላይቭ ያለው ነገር ታያላችሁ። እሺ አንተ ደግሞ ስራ ገብቶልኛል ብለህ መውጣት ነው። አብረን እንቀራለን። እስቲ በእኔ ከወደቀች ብትቀርብ ይሻላል። አንተ በተቻለ አቅም ሲዳት ለማድረግ ሞክር። እሷ እንትኗን ያላትን ነገር ለማወቅ ማለት ነው። አባ አንተ ግን እዚህ ጋር ጠንካራ መሆን አለብህ። ምንም ነገር ይፈጠር በቃ እሺ። በዛ ዝግጁ ኮንክ እሷን የመጣች ስለሆነ በሆነ ምክንያት ወጣለህ ከቤት። ከዛ ላይ ቁጭ ብለን ለመከታተል እሺ ይግራ ታውቃለህ። አሁን የፈራሁት ያለሁት አልፋ ለምን ትቀርጸኛለህ? ለምን ትፈትነኛለህ? ለምን እንዳትጮህብህ ደግሞ በእኔ ሲልም ይብሳል። አልፋ ለኔ በቃ ያ ነገር በተፈጠረ ደግሞ ያው ውስጥ የሚፈልገው ምንድነው? በቃ አልፋን ፈተና ለምን ትቀርጸኛለህ? እሱ በዛው እንጣለሻለን። አልፋ ምናምን ብዙ ነገር እንትን ብለህ እንደገና ደግሞ ለምን ትቀርጸኛለህ? አታምነኝም ማለት ነው ምናምን ብለህ ደግሞ እንደገና እኮ በዛ ይሻለኛል። በዛ ብንጣላ ይሻላል። ምክንያቱም ውስጤ በጣም ብዙ ጥያቄ አለ። ያን ነገር መመለስ ፈልጋለሁ። ወጣ አለዛ ሰላም አሉ እና የባከኑት አመታት ምናምን በቃ ያ ነገር በከንቱ እንዳልሆነ ማወቅ ፈልጋለሁ። ለዛ ነው እና እንዲህ በዛ ብንጣላ ይሻላል። ሰላም ማግኘት ነው ደሻው ጋር እንደቆንጆ ኩመራኔ ነው ጫሲ ትምጣና አሁን አስቧል። በቢስት ምን አብረን ቆይተን እኮ ለዛ ነው ስለ እንዴ ቢል ጠይቃ ዘይራው ሲያስፈራኝ ታውቃለህ። አይሆን በቃ ብቻ አላውቅም። እኔ እንትን ነው ሪዛልት መጨረሻ ላይ በጣም ጎጎቻለሁ። የምሬን በጣም ነው ጋጋሁት። እንዴ አንተ ግን የመጣ ታሪስ ደግሞ ሩፕሽ ምንድን ነው? ምን ያበላል ማለት ነው? ጠፋ አይጨነቅም። ፋይተስ ቢዚ ኮንሰራ ሌሊስ ለምን ምንድን ነው? ፈይስ አይሆን ነገር እኮ ማውራት ያለብን ነገር አለ ነው። እኔ ቀለል ጀስት ኖርማል ነገር ነው። እኔ ስራ የሆነ ሴት ማድረስ አለብኝ። ሙስቲክ ስልክ ሰለብኝ ሙስቲክ አንቆይ ሙስቲክ አለራሽ እሺ ይጠብቃል። በቃ እንዳት ሙስቲክ እሺ በቃ እዚህ ነው ሙሉ ነው። እሺ ይኸውልህ በናቸው ተናል ለአቤት ተናቸው ነው። ስለዚህ ቻላ ያቆም ደምሰን ተነሶሽ ምን ነገሩ ይፈጠር አራሽ ለምታጠራ እሺ አንተ ጠፋ እንዴ? ምን ሆነሽ ነው? ታውቂያለሽ ጊዜ ተንገና የፋዘርን ስራ እኔና ራን ማድረግ በጣም ቢዚ ሆኛለሁ። አሁን ተወሱ ዝም ብሎ ሲብሬ ምናምን እሱ ጋር ብትችል እና ኧረ ናፈከኝ እኮ የምር በጣም ጠፋ። ናፈከኝ የምር ናፈከኝ ስለ ሳንገናኝ ቆየን። እኛ እንደዚህ ብዙ ጊዜ ስለምንገናኝ አዎ ብሎ ታውቂያለሽ ስራ ምናምን ስለማሰራ ነበር። አሁን ታውቂያለሽ በጣም ቢዚ ነው። አይ ስራ እኮ ቆንጆ ነው ግን ጠፋ። ተናፈክ ናፈኩ እንደገብሽ ምንድን ነው? አረ ሌላ ነገር የለም ግን ያው ኖርማል መናፈቅ ተገናኝተን ስለማናውቅ ምናምን እየጠየኩት ነበረ ምናምን ብዬ እና ምን ላይ ነው ሰውስ? ምን ላይ ነው እኔ ሶፋ ላይ ኧረ ቡድ ምን እየሰራሽ ነው? ምንም አይሰራም። ያው እንደመጀመሪያው ነው ሁሉም ነገር።
ምንም አሰሪ ከሆነ አንድ ነገር ትንቢሽ ለምን ፋዘር ክፍት ቦታ ካለ መሰራበት ላስቀጥር ይችላል ከፈለሽ። አረ ደስ ይለኛል። ስራ አግኝቼ ነው እንዴ? ታኝቼ እኮ ነው ሙሉ ራሱ ከተኛሁበት ነው የመጣሁት። እንደዛ ከሆነ ችግር የለውም ፋዘርን እኔ እንትን ስለምል ክፍት ቦታ ሲገኝ እጠራሽና እዛ ሳደርሽ ማለት ደስ ይለኛል። እንዴ አረብሽ አሪፍ አጋጣሚ ነው። አይ ሰውነትሽም ደግሞ ምርጥ ነው። የታከንች የምሰራው ፋሽን እንትን ላይ ስለሆነ እሺችን ታስታውቂልኛለሽ። አረ እንደውም በጣም የምፈልገው ስራ ነው ቢሳካልኝና ብሰራ እንደዚህ አይነት ስራ ነው የምፈልገው እና በቃ አሁን ያሰብኩት ያለው ታገልሽ አሁን ስራ ፋሽን ላይ ስለምሰራ ጥሩ ሰውነት ያላት ምናምን ልብሴ እንደናርገ እንድታስተዋውቅ ነው የምፈልገውና ፕሮሞሽንም ሰርልኛለሽ ምናምን እንደውም ክፍት ቦታ ራሴ ፈጥሬ ትልልሽ ይችላል። እኔ ምንም ስራ የለኝም በየስታንቺ ብዙም ብርም አላገኝም እኮ ግን ያው ጓደኛ የሚሰጠኝን ነው ትንሽ ነገር የማገኘው እና እሱም ደግሞ በቂ አይደለም ሳስበው። እኔ ኩሊ ጓደኛዎች እንጂ ነው ብትኝ የኔ ነበር ታውቂያለሽ። አይ ብቻ እንትን ማለት ፈልጋለሁ ታውቃለች። ገንዘብ መስራት ፈልጋለሁ። ያው ሴቪንግን ማጭር ነው እና እሱ ደግሞ ትንሽ ገንዘብ ነው የሚሰጠኝ። እስከ መቼ ነው እንደዚህ እየለመንኩት ማገኘው ምናምን አስባለሁ እኮ። አንቺ ደግሞ ሲነሽ ብዙ ነገር ሊያስፈልግሽ ይችላል ምናምን ነካሽ ደግሞ ሊደጋግፍ ይችላል። አይ ደስ ይለኛል፣ በጣም ደስ ይለኛል። ስራ ካገኘሁማ ደስ ይለኛል። ግን ይሄ በእኔና ባንተ ሚስጥር ነው የሚሆነው ማለት ኖ ካልፈለግሽ ጓደኛህን አማውብህ መሰለኝና ኧረ ችግር የለውም ስልሽ እድሜውን እንትን ከምትይ በቃ ግልጹ ነገር ይወቃ። እሱን ከፈለገ እንትን በቃ እኔ የውስጤ ልንገርሽና በቃ ተመችቶሽኛል። ከድሮ ጀምሮ ይልሻል ጀምሮ ይላው ማለት እኔም ጋር በእርግጥ እኔም ጋር ያለ ስሜት ነው። የምርሽ ነው? እኔም ጋር ያለ ስሜት ነው። ግን ምን እዚህ ጋር ብቻ እናወራ ብቻ እና እሺ ታውቂያለሽ ከድሮ ጀምሮ ምናምን ፊሊንግ አለኝና ልንገርሽ ይችላል ነበር አንቺ ጋርም ካለ ማለት ሲሆን ነገር አይ እኔም እኮ ሳልነግርሽ ቀርቼ ነው እንጂ ምንም የሚያደርግልኝ ነገር ኧረ ወይ ሸኔ ሚስት ናት። ይለቀቃል ለራሱ ድራሱ ጠግቦ አይበላበትም። ደግሞ ቆንጆ ነሽ በጣም ዛሬ አንድ ማለት አመሰግናለሁ። በጣም አመሰግናለሁ። አንተም ቆንጆ ነህ፣ ደስ ትላለህ እኮ። እኔ ራሱ ሳልነግርህ ግን የሆነ ሰዓት ላይ ከሱ ከሁሉም ነገር በጣም ያስጠላኛል ምናምን የምር እየለቀቀመ እያመጣ ነው እንዲሁም ያኑረኝ የምፈልገውን ህይወት አልኖርም ምን ያህል ለምሳሌ እና አንተ ደግሞ መልኩም ሁሉም ነገር አለ ብሩም አለ እና የፈለክ በቃ ችግር የለውም። ታውቂያለሽ ገንዘብ ምናምን ችግር የለውም። ከፈለግሽ አሁን እንትን ካልሽ በኋላ ቫኬሽን ዱባይ ምናምን ወጥተን ፈታ ብን ደስ ይለኛል። ደስ ይለኛል። ለምን አሁን አትወስደኝም? ይሄ ገገማ ነው ስተመት ምንም ያውቀው ነገር የለም። በጣም የሆነ በቃ ሳስበው ለስራሱ ሳስበው ምንድነው ሲያስጠላ። ይሄን ደግሞ ገገማ አፍቃሪ ነው ታውቂያለሽ። ፍቅር ብቻ ምናምን ገንዘብ አይሰራም ምናምን እያልሽ ሜሽን ከምታወቂኝ ከኔ ጋር በቃ እንመቻችና እኔ ደስ ይለኛል። ማጣጊንቺ ነው በጣም ቆንጆ ነህ። አሪፍ ሳይንስ ነው ያለ በቃ ብርም አለ። አረ ገንዘቡ ነው ችግር እኮ በቃ እኔ በጣም ደስ ይለኛል እና ግን ሚስጥር ነው እንዴ? አረ ሚስጥር ነው ስልሽ ሚስጥር ባይሆን ደስ ይለኛል። ከፈለገ እንደፈለገ ነው ይችላል። አንተ የሆነ ነገር አድርግልኝና እኔ ፊቱ ላይ እንትን ብዬ ነው የሚሄደው እና ምን እንዳታስ አረ በኔ በኩል ችግር የለም ስልሽ እኔ ጋር አሁን አዲስ ሳይሆን ከድሮ ጀምሮ ፊሊንግ ስላለኝ እንዴ በቃ ደስ ብሎኛል። እግዚአብሔር እንዴ ያጊሽን እንዴ አይደል ሳሙስ ደስ ይለኛል። አሁን እኮ አይንከለኝ
ነገር ትምስትብላሽ ወደዛ ንግባ ቢመጣስ ግን በእኛስኔና አይንታ ከመጣም ይወጣ ስለ ከዚህ ወጣ ብለን መገናኘት እኮ እንችላለን። ከፈለገ ሊመጣ ይችላል። ምንም እኔ ኬር አልሰጠውም። ሰለሽ ከፈለገ ይመጣና እሱ ነገር እኮ ምንም የሚያመጣው ነገር የለም። ግን በእንስ ጓደኛ ስለሆነ መቶ አንተ ነገር እንዳይልክ ነው። እኔ ታውቂያለሽ እጄ አይላውም ማለት ባንድ ራይድ ወደ ወደ ነው መስፈት ያለው ማለት ነው። ሌላ አንተ ግን ተመንታኝ እንችላለን ችግር ለሻውና እንደኛ ደናስ በዳረክ ወይ ወጣት ችግር የለም። እሺ ግን ይቆያል ባሪ ታሳይ እንደና አራንተ ስሜት ኧረ ሳመችው ያየነው ሳመችው እኮ በጣም ነው የሚወድሽ። ግን አንቺ ጋር ፊሊንግ ካለ በኋላ ከጀመርን በኋላ እሱን ወደዋልና እንድታፈልግ የግሌ ብቻ ልትሆኝ ነው ፈልገው ታውቂያለሽ። ኧረ ብዛ በል በእናትህ አትጁም ለምን ሊያኖረኝ ነው? እኔ እሱን ገና ለገና በራይድ እያለቀቃ ለሚያበላኝ ነው እንዴ? ምን ፊሊንግ የለሽ? ምንም ፊሊንግ የለኝም። ምንድን ነው ደግሞ እሱ ደግሞ ስላንቺ በጣም ጥሩ ነው። አብረን ለወጥ ተጥለኝ አብረን ሰርተን እንደወጣለን ምናምን። ዝም ብዬ ነው በእናትህ ዝም ብዬ ነው እንዴ ሳስመስልበት ነው። እና አሁን የኔና እንትን ነገር እናውራ። ኧረ ከዚህ በኋላ እኮ የእናንተ ነገር አልቋል እኮ ታዲያ ለፈለገ ደውይለትና በቃ አንተ ጋር መቀጠል አልፈልግም ምናምን በይ። እደውልለታለሁ ግን አንተ የምታደርግልኝ ነገር ነው የሚወሰነው። ደግሞ ታይቢንስ ዳርክስ እሱ ራሱ በጣም እየሰማት ነው ገቢ አንተ ጓደኛ ወንድሜ ማለት እኮ ነው። በጣም ነው የምወደው። አይ ብዙ ሰው እሱ ራሱ በጣም ነው የሚለኝ። ብዙ ሰው ነው የሚለኝ አመሰግናለሁ አንተ ስለወደድከው እና እሱ ይቀርና አንተ ብትወደድ ሰውነትሽ ደግሞ ተምሮ ሲሊዋንዲ ትከሙ እስቲ ታውቃለህ ነው የሚያበሰውነት ይሄ ሰውነት ይዞ አልተጠቀመው ይዤ ምንም ልጠቀም አልቻልኩም። እና እሱም ደከመኝ በጣም ብዙ ነገር ላይ እንትን ላይ ጎዛ አይደለም አቀልጃ ደረኩ ሚሊን ታውቂያለሽ። ኧረ ገደልኳት በቃ ዛሬ መሞተች ምናምን። ኧረ ምንም ነው እንትን ማይለውና ስለዚህ በጣም ብቻ ምንም እያስደሰተኝ አይደለም። እስኪ ካንተ ጋር እንትን ማለት ትፈልጋለህ? ምን ችግር አለ? ሄደን ታያለሽ። እሺ ደስ ይለኛል። እና ምንድን ነው? ኧረ ቀስ ምንድን ነው እዚህ ከሚሆንስ እንገባሻለን። እዛ ቢመጣስ? ይመጣል ብለሽ አይመጣም። በፊት ስራ ይሄን እንደገና ሌላ ሲደውሉበት ምናምን ሌላ ቦታ እየሄደ ይመጣል ብለሽ ነው የተርካካባልሽ ወይ ዘው ዳከለ ነው የምለው እኔ። አይ እሱንማ አትናገርብኝ። ኧረ ካንተሽ ማለት ገና ለገና እንዴ 2 ዓመታችን እኮ ነው። 2 ዓመት ከምናምን ሆናለሁ። ቢያንስ አትናገርብኝ። ሙሉ በሙሉ ነው እንጂ የምንናገረው አሁን አትናገር። ችግር አለ እስቲ ሳሚ ኖ እንዴ እኔ አሁን እኮ ጓደኛሽ አይደለም ማን እንደ ፍቅረኛሽ ኮንፈረንስ ነው። አላህ ውስጥ ነው እንግባ ንሽቴንስ አታ ወደ አልጋ ሄዱ እኮ ነው። ኧረ በእናትህ እናስቆማቸው በማርያም ተረጋጋ። ገና ብዙ ነገር ሊፈጠሩ ይችላል። እሷ ሲሆን እንደማስረጃ እንትን በለው ረቀበቶን ፈታችሁ እኮ በማለት እኮ። እሺ ምን እስከምን ነው የምንጠብቀው? እሺ ምን እስከምን ነው የምንጠብቀው? መጀመሪያ ኧረ በእናትህ እንሂድ። ኧረ በእናትህ እሺ በለኝና ወተን እናስቆማቸው በቃ።
አልጋ ላይ ወደቀ። እኔ ከዚህ በላይ መጠበቅ አልችልም። እኔ ከዚህ በላይ መጠበቅ ውሻ ነሽ አንቺ ውሻ። አንተ ስትሆን እንደዚህ እንዴት ታደርጋለህ? ስንት ነገር የለም ድረስ አልታይ ፈትናት ብላ አይደል እንዴ? ፈትናት ወደዛ ወደ ፈትናትና አልጋ ላይ ወደቃ አንድ ነው እንዴ? ውሻ በጣም ትገርማለሽ። በጣም ትገናደለው እና ጉዳቸውን አሳያ ነው ወላ በጣም ውሻ ወራዳ ነሽ ሰውሽ። ምንድነው ነው ዝም በይ በእናትህ ደግሞ ታወራ ረፈሪ በመድኃኒዓለም መፈሪ አንቺ እየሰራች ነው። ረፈሪ አንቺ በመድኃኒዓለም አሁን ተጫወትን ነው ስራሽ ነው። አንተ ከኔ ጋር እየተጫወትክ ነበረ። ላቢ እየተከታተልሽ ነበረ። በቃ ሁሉም ነገር ተገርጭ 2 ዓመት ሙሉ ተጫውተሽብኝ ነበር ማለት ነው። ሰው ሁሉ ሲነግረኝ በራስ ዘመን ይጫወታ በእናትሽ። አንተ ልታወራ ትሞክራለህ እንዴ? አንተ ወንድ ላይ ልታወራ ትሞክራለህ? አንተ ወንድ አፈልኝ ብለህ እንዳታወራ እሺ። አንተ ውሻ ነሽ። ዘርበይ አንተ አንሳ እኔ ላይ ትጮኻላችሁ። እሱ ሆነ ነገር ለምን እኔም ነው አንተ አይደል እንደ ፈትናት ያልከኝ ፈትናትና ቀለ መውደቅ አንድ ነው እንደ አንተ ስማኝ በምን ልታጠቃ እኔ አልፈታኝ ታላይ ከዚህ በኋላ እንደ ፈትናኝ ፈትናትና ቀለ መውደቅ አንድ ነው እንደ ቃል ስማኝ የሰማኸኝ ነው። እኔማ ንጹህ ፍቅሬን ብዬ ነበር ንጹህ ፍቅሬን ብዬ አንቺ ደደብ አይገባሽም ብለው ቁርስን ሰራሽ ብለው ከዚህ በኋላ በላዋለሁ። በምን ልታኖረኝ? ከዚህ በኋላ በላዋለሁ። ከማንም በኋላ ከወንድ ጋር አልጋ ላይ ያገኘው ግን ሁለታችሁም በጣም ቆሻሻ ናችሁ። ማፈሪያ ነሽ አንቺ በጣም ማፈሪያ። ኧረ በእናትሽ አንተ አታውራ እሺ። ፈታንከኝ እንኳን ደስ አለ። ሹቺ ነኝ በእናትሽ ከጭንቅላት በላይ ነው የምትሆነው። አልጋ ላይ ከወንድ ጋር ነው ያስኩሽ እኮ አንቺ የፈሪ ስራ ምን አሳፈረኝ? ምንድነው? የትኛው በጣም ሳለባር ለምቆስ ያገኘውሽ ከወንድ ጋር የትኛው ወንድ እንዴት ታደርጋለህ? ወንድሜ ቢያምኝ እኔ ምን አደረኩ? ፈትናል እንዲያርገኝ ፈትኖና እንዲቆርጥልህ ነው በቃ እኮ ልብስ እስከማድረግ ድረስ አንተ አይደረኛት ለልካፊ ሜራ ነበር ታውቃለህ። በቃ አይደል ለሷ ቆዳለ ነው ታውቃለህ። አንተ በቃ ተረጋጋ። አንተ ቆንጆ አይችል እሷ ስራዋ ነው ይሁን። ወይኔ በእናትህ እንዴት ኧረ አታውቅኝም እንዴ? በቃ ተረጋጋ። ምን ውሻ ነው ከዚህ በላይ ምን ላድርግልህ? በቃ እኔ ፈተናት አድርጌ ፈተንኩ። በቃ እሺ ማንንም አልፈልግም። ውጡልኝ በቃ ውጡልኝ። አረጋጋው በቃ ውጡልኝ በቃ ማንንም አልነገርም። አጥፎ ካሜራ በቃ ተረጋጋ። አንተ በቃ ማንንም ማሽማና በእናትህ ውጡልኝ። አጥፋ ካሜራ ውሻ ደግሞ ከሷም ሶኮን አስተረጋጋ ነው። አንተ ግን ቋጥር ነው ነው እዛ ጓደኛ ጋር ወደ ታውራ አደገ ጋር በቃ የተፈጠረው ተፈጥሯል። አንተ አላላትም ማለት ነው። በቃ እንዴ ስለምን ብዙ ነገር እኮ ነው እሱ ያው በጣም ብዙ ነገር ነው ያሰው ተከበረ ከናስ አባዚ እኮ በሷ ምን ያስጣልቻለሁ እንዴ ምን ሰራኛው ስፈናሉ አይሾይ ነው በእናንተ ደግሞ አጥፋው ካሜራ አጥፋው በቃ ዘር ወይ ውጡልኝ በእናትሽ አባ ውጡልኝ አጥፋው ሻንስ በቃ አንተ የሚያረጋግጥ እኮ ነው ካሜራው ይጥፋልሽ አሁን በእናትህ ብቻ ነው በቃ አጥፋው ብቻ ነው ፈልገው ማለት ከማንም ጋር ምንም ነገር ማድረግ አልፈልግም በእናትህ ተወን ራስ እንደወለ ሻደረለ ፈነስ እዛ ጓደኛ ጋር